እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ነው የምናደርሰው። የዝውውር ጉዳዮችን በስፋት የምናነሳበት ቻናላችን ላይ ትገኛላችሁ። በዛሬው ደግሞ የከሰዓቱ ፕሮግራማችን ትልልቅ የሚባሉት የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ሲያወጡ የነበሩ ትልልቅ የዝውውር ጉዳዮቻቸውን ወደ እናንተ እያደረሰን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ማጋራት ትችላላችሁ። ሀሳቦቻችሁን ጻፉልን፣ እኛም ደግሞ መልሰን ወደ እናንተው እናደርሰዋለን። ሀሳቦቻችሁን ጻፉልን፣ ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። የቶትንሃምና የማንቸስተር ሲቲ ክለቦች የጥር ተጫዋቾች የዝውውር መስኮት ሲከፈት የማንቸስተር ዩናይትዱን የመስመር ተጫዋች ኮቢ ማይኖን ለማስፈረም ፍላጎት እንዳላቸው ቲም ቶክ የተባለው የመረጃ ምንጭ ገልጿል። የ20 ዓመቱ ተጫዋች ቋሚ ዕድሎችን ለማግኘት እየታገለ ሲሆን ማንቸስተር ዩናይትድን መልቀቅ ይኖርበታል ተብሎ ይታሰባል። በየሳምንቱ የመጫወት ተስፋ አለው። ብሩህ የወደፊት ጊዜ ያለው ተስፋ ሰጪ ወጣት ተጫዋችም ሲሆን በማንቸስተር ዩናይትድ ግን ተቀያሪ ወንበር ላይ መቀመጡ እንዲሻሻል አይረዳውም። በሌላ በኩል ቶተንሃም በመሃል ሜዳ ላይ ተጨማሪ ጥራት ያስፈልጋቸዋል። የጨዋታውን ፍጥነት ከኋላ ሆኖ መቆጣጠርና ለቡድኑ ደግሞ ተጨማሪ መረጋጋትን የሚጨምር ሰውም እንደሚያስፈልጋቸው ነው የሚነገረው። ኮቢ ማይኖ ደግሞ ለነሱ ተስማሚ ሊሆን ይችላል። ወደፊት ከሉካስ ቤርግቫል እና ከፓፔ ማታሳር ጋርም ጠንካራ አጋርነትን ሊፈጥር እንደሚችል ይገመታል። ለወደፊቱ ቡድን ለመገንባት እየፈለጉ ነው። እናም የ20 ዓመቱን ተጫዋች ማስፈረም ደግሞ የላቀ እንቅስቃሴ ነው የሚሆነው። ኮቢ ማይኖ ያለፈው ጊዜ በፕሪሚየር ሊግ ውስጥም ያለውን ጥራት አሳይቷል። እናም ደግሞ ለቶትንሃምም ቁልፍ ተጫዋች ሆኖ ሊያድግ እንደሚችል ምንም ጥርጥር እንደሌለው ነው መረጃዎች እየወጡ የሚገኙት። እድሉን ተጠቅሞ ፊርማውን ማስጠበቅ ይችሉ እንደሆነ ማየቱ አስደሳች ያደርገዋል። ይህ በእንዲህ እንዳለ ማንቸስተር ሲቲ ሁኔታውን በቅርበት እየተከታተለ ነው። በመሃል ሜዳ ላይ ተጨማሪ ተተኪ ተጫዋቾች ያስፈልጉታል። እናም የ20 ዓመቱ ተጫዋች ደግሞ በጣም ጠቃሚ ግዢ ሊሆን እንደሚችል ነው የሚገመተው። ሆኖም ማንቸስተር ዩናይትድ ተጫዋቹን ለዋናኛ ተቀናቃኛቸው ለመሸጥ የሚስማማ አይመስልም። ከዚህም በላይ ደግሞ እንደ ናፖሊ ያሉ የአውሮፓ ክለቦችም በተጫዋቹ ላይ ፍላጎት አላቸው። ዝውውሩን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ይሆናል። ተጫዋቹ በጥር ወርም ለመውጣት መፈለጉን ያረጋገጠው ብዙ ጊዜ ለመጫወትና በእንግሊዝ የዓለም ዋንጫ ቡድን ውስጥም ቦታውን ለማስጠበቅ ነው። ሪፖርቱ በተጨማሪ ማንቸስተር ዩናይትድ በአግባቡ መተካት ከቻለ ብቻ መውጣቱን እንደሚያጸድቅለት ነው እየተገለጸ የሚገኘውና እንግዲህ ሁኔታው እንዴት እንደሚዳብር ማየቱ አስደሳች ያደርገዋል። ኮቢ ማይኖ ወደ ሪያል ማድሪድ የመዞር ፍላጎት እንዳለው የሚገልጹ ዘገባዎች ግን በቅርቡ እየወጡ እንደሚገኙ የሚያሳዩ መረጃዎች ናቸው የወጡት። የሊቨርፑሉ ተከላካይ ኢብራሂማ ኮናቴ በቅርብ ወራት ውስጥ ክለቡን ለቆ ይሄዳል እየተባለ ሲነገር ቆይቷል። የፈረንሳዩ ዓለም አቀፍ ተጫዋች የውል ዘመኑ በዚህ የውድድር ዘመን መጨረሻ ላይ የሚያልቅ ሲሆን በተፈጥሮም ሊቨርፑል በጥር ወር እሱን ለመሸጥ በግፊት ውስጥ ነው። የጥራቱን ያክል ትልቅ ተጫዋች በነፃ ዝውውር ማጣት አይፈልጉም። ከቲም ቶክ በወጣ ዘገባ መሰረት ለተከላካዩ 40 እና 50 ሚሊዮን ፓውንድ የሚጠጉ ቅናሾችን ለመስማትም ተዘጋጅተዋል። ይህ በእንዲህ እንዳለ ሪፖርቱ ተከላካዩ ለአማራጮች ክፍት መሆኑን አረጋግጧል። ትክክለኛው ቅናሽ ከመጣ ለመስማትም ዝግጁ ነው። ሁኔታው እንዴት እንደሚዳብር ማየትም ማስደሳች ይሆናል። በተመቻቸ ሁኔታ ሊቨርፑል እሱን በክለቡ ለማቆየት መፈለግም ይኖርበታል። ነገር ግን ኢብራሂማ ኮናቴን አዲስ ውል እንዲፈርም እስካሁን ማሳመን አልቻሉም። እሱ በሀገሪቱ ውስጥ ካሉ ምርጥ ተከላካዮች አንዱ ሲሆን የሊቨርፑል የመጀመሪያ ቡድን ቁልፍም አባል ነው። የእሱን ጥራት ያለው ተጫዋች ማጣት ለሊቨርፑል አሳዛኝ ነው የሚሆነው። እናም በትክክል ሊተኩት ይችሉ እንደሆነ ወደፊት የሚታይ ጉዳይ ይሆናል። በሚቀጥሉት ሳምንታት አዲስ ውል እንዲፈርም ማሳመን ካልቻሉ በተጫዋቹ ላይ ገንዘቦችን ማግኘታቸው ጥበባዊ ውሳኔ ይሆናል። በነፃ ዝውውር ማጣቱ ጥሩ ላይሆን ይችላል እና መጥፎም ሊሆን እንደሚችል ይገመታል። የፈረንሳዩ ዓለም አቀፍ ተጫዋች የት እንደሚያርፍ ማየቱ አስደሳች ያደርገዋል። እሱ ያለምንም ጥርጥር ጥራት ያለው አስደሳች ተጫዋች ይሆናል ብለው ነው በርካቶች የሚያምኑት። በሱ ላይ ፍላጎት ያላቸው ክለቦችም እጥረት አይኖርም። በቅርብ ሳምንታትም በርካታ የአውሮፓ ታላላቅ ክለቦችም ከተጫዋቹ ጋር ስማቸው ተያይዞ ነበር። የፕሪሚየር ሊጉ ሻምፒዮን ክለብ ለመልቀቅ ከወሰነ እንግዲህ
ዋና ዋንጫዎችን ማሸነፍ የሚችል ልሂቅ ክለብን ለመቀላቀልም ይፈልጋል። ዩቬንቱስ፣ ባየር ሚኒክ እና ሪያል ማድሪድ ደግሞ እዚህ ተጫዋች ላይ ፍላጎት ያላቸው ሌሎች ክለቦች እንደሆኑ እየተነገረ ነው። አርሰናል እና ቼልሲ ፖርቱጋላዊውን ኢንተርናሽናል አጥቂ ራፋኤል ሊያውን ለማስፈረም ፍላጎት እንዳላቸው ፌጂያስ ዘግቧል። የ26 ዓመቱ ተጫዋች ለኤሲ ሚላን በጣም ጥሩን ሲያደርግ እንደነበር የሚታወቅ ጉዳይ ነው። እናም ሁለቱ የፕሪሚየር ሊግ ክለቦችን ፊርማውን ለማስጠበቅ ተስፋ ያደርጋሉ። በክንፍ መስመሮቻቸው ላይ ተጨማሪ ተጫዋቾችን ለማምጣት እየፈለጉ ነውና ከፖርቱጋላዊው ኢንተርናሽናል ጋርም ተስማሚ ግዢ ሊያደርጉ እንደሚችሉ ይታመናል። ሊያው በሙያው ህይወቱ ላይም በጣም ትልቁ የሚባል ደረጃ ላይ የሚገኝ ሲሆን በጣሊያን ወጥነት ያለው አፈጻጸምን ደግሞ እያሳየ ነው። ራፋኤል ሊያው በፕሪሚየር ሊጉ ስኬታማ ለመሆን የሚያስፈልጉትን አካላዊ ጥንካሬና ቴክኒካላዊ ባህሪያቶችም አሉት። እናም በለንደን ክለቦች ጥራት ያለው ግዢ መሆኑ ደግሞ ሊያረጋግጥ ይችላል። አርሰናል በክንፍ መስመሩ ላይ ተጨማሪ ተተኪ ተጫዋቾች ያስፈልጉታልና የ26 ዓመቱ ተጫዋች ተስማሚም ይሆናል። እሱ በሶስቱ የፊት መስመር ቦታዎች ላይ መስራት የሚችል ሲሆን ሁለገብነቱ ደግሞ ተጨማሪ ጥቅም ይሰጠዋል ተብሎ ይታሰባል። ይህ በእንዲህ እንዳለ ቼልሲ በዚህ ክረምት ሁለት ጥራት ያላቸው አጥቂዎችን በማምጣትም ጥሩ ነገሮችን አድርጓል። ነገር ግን በክንፍ ቦታዎቻቸው ላይ ተጨማሪ ጥራት ያስፈልጋቸዋል። ተከላካዮችን መውሰድና በአንድ ለአንድ ሁኔታዎችን ማሸነፍ የሚችል እንደ ራፋኤል ሊያው ያለ ሰው ደግሞ ያስፈልጋቸዋል። የኤሲ ሚላኑ ኮከብ ለነሱ ተስማሚ ሊሆን እንደሚችል ይገመታል። በሙያ ህይወቱ በዚህ ደረጃ ወደ እንግሊዝ የመዘዋወር እድሉ ለ26 ዓመቱ ተጫዋችም አጓጊ ሊሆን ይችላል። በጣሊያን በቋሚነት ራሱን አረጋግጧል። እናም ደግሞ አሁን ላይ አዲስ ፈተናን ለመውሰድ ሊፈልግ ይችላል። አርሰናልና ቼልሲ ለዋና ዋንጫዎች ለመጫወትም መድረክ ሊሰጡትም ይችላሉ ተብሎ ይታሰባል። አጥቂው በ80 እና 85 ሚሊዮን ዩሮ አካባቢም እንደሚገመት ነው መረጃዎች የወጡት እና ሁለቱ ክለቦች ይህንን ለመክፈል ፈቃደኛ የሆኑ እንደሆነ ማየቱ አስደሳች ያደርገዋል። ከፍተኛ መጠን ያለው ገንዘብም ነው። ነገር ግን ፖርቱጋላዊው ኢንተርናሽናል በቅርብ ጊዜ ውስጥም ኢንቨስትመንቱን ለማረጋገጥ የሚያስችል ጥራት አለው። ሁኔታው በቀጣዮቹ ጥቂት ሳምንታት ውስጥም እንዴት እንደሚዳብር ማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎቹም የወጡት። ኒውካስል የውድድር ዘመኑን አስቸጋሪ በሆነ መንገድ ጀምሮ ነበር። ነገር ግን በቅርብ ሳምንታት ውስጥ ብቃታቸውን በከፍተኛ ሁኔታ አድጓል። እናም ይሄ ደግሞ ከክረምቱ የዝውውር መስኮት መጨረሻ ላይ ከሽቱትጋርት በክለብ ሪከርድ ዋጋ ከተዘዋወረው ኒክ ቮልትማደ መምጣት ጋርም የተገጣጠመ ነው። ቮልትማደ የአሌክዛንደር ኢሳክ ምትክ ሆኖ የደረሰ ሲሆን እስካሁን በሴንት ጄምስስ ፓርክ ወዲያውኑ ጥሩ አጀማመርን አድርጓል። የ23 ዓመቱ ተጫዋች በሁሉም ውድድሮች በ11 ጨዋታዎች ውስጥም 6 ግቦችን አስቆጥሯል። ከእነዚህ ውስጥ ደግሞ 4ቱ በፕሪሚየር ሊግ የተመዘገቡ ናቸው። በቅርብ ሳምንታት ውስጥ ቮልትማደ በሚመጡት ዓመታትም ወደ ባየር ሚኒክ ለመዘዋወር እንደሚፈልግ መዘገቡ ሲታወቅ እንደ ፉትቦል ኢንሳይደር ዘገባ ከሆነ ግን እንግዲህ ለኒውካስል ዩናይትድም ታማኝ እንዲሆን አሳስቧል። በቋሚነትም ሊኖረው ይገባል። አሁን ገና የውድድር ዘመኑ መጀመሪያ ላይ ነው። ስለዚህም ደግሞ ረዘም ላለ ጊዜ በእርግጥም ማድረግ እንደሚችል ሊያሳይ ይገባል። ያንን ምልክት በእውነትም ለማስቀመጥ ከ15 እስከ 20 ግቦችን ማስቆጠር ይኖርበታል። ያኔም ቢሆን በታይንሳይድ ሌላ የውድድር ዘመን ማሳለፉም ይበልጥ ሊሆን ይችላል ተብሎ ነው የሚታሰበው። ስለዚህም በቅርብ ጊዜ ውስጥም የዝውውር እንቅስቃሴ ሊኖር ይችላል ተብሎ አይታሰብም። እንደሚታሰበው ከሆነ ትኩረት ማድረግ ያለበት ባለበት ቦታ ላይ ነው። እናም የቱንም ታማኝ ደጋፊዎችን ማስደሰት መቀጠል ይኖርበታል። የሱን አጨዋወትን እወዳለሁ። በእርግጥም ለስላሳ ነው። አንዳንድ ቆንጆ ትንንሽ ቅብብሎችም ያደርጋል። ያንን ቆንጆ ደግሞ ቅብብሎችን ደግሞ አይተናል። ግሩም ጎልም ሲያስቆጥር አይተናል። ባክሂል ጎል ሲያስቆጥር ተመልክተናል። በቅርብ ጊዜ ውስጥም ወደ ባየር ሚኒክ ወይም ወደ ጀርመን ይመለሳል ተብሎ አይታሰብም። በአመት 15 ወይም 20 ግቦችን በማስቆጠር ላይ ትኩረት እንዲያደርግም ተጠይቋል ተብሏል። ከዚያም በኋላ በትልልቆቹ የጀርመን ክለቦችም ሊታሰብበት ይችላል። ቮልትማድ ወደፊት ወደ ጀርመን ሊመለስ ይችላል። ነገር ግን ለአሁኑ የኒውካስል ተጫዋች ነውና በታይንሳይድ በጣም ምቹ ሁኔታ ላይ መፍጠር እንደሚኖርበት ጭምር ነው መረጃው እየወጣ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት አሁን ላይ። ሌላኛው የምናነሳው መረጃ ደግሞ እንደ ዴይሊ ስታር ዘገባ ከሆነ ማንቸስተር ዩናይትድ እና አስተን ቪላ የሪያል ማድሪዱን ወጣት ብራዚላዊ አጥቂ ኤንድሪክን ለማስፈረም እንግዲህ ንግግሮችን ሊያደርጉ እንደሚችሉ ዘገባዎች ያሳይተዋል። ምንም እንኳን ተጫዋቹ ወደ ሊዮን የቀረበ ቢሆንም የ19 ዓመቱ ተጫዋች በስፔን ሻምፒዮኖቹ የመጀመሪያ አስተላለፍ ውስጥ በአሰልጣኙ ስርም ቋሚ ቦታን ለማግኘት አልቻለም።
የጥር የዝውውር መስኮት ሲከፈት ደግሞ ክለቡን ለቆ እንዲወጣ ትልቅ እንቅስቃሴን የሚያደርግበት አድርጎታል። በብራዚል እንግዲህ በፓልሜራስ በነበረበት ጊዜ በጣም ድንቅ የሚባል ተጫዋች እንደነበር እናስታውሳለን። ነገር ግን አሁን ላይ በሪያል ማድሪድ የመሰለፍ እድሎችን አላገኘም። ማድሪዶች እስከ 63 ሚሊዮን ፓውንድ አካባቢ የሚያወጣ ገንዘብን አውጥተው ነው ያስፈረሙት። ነገር ግን በፊት መስመር ላይ ባላቸው ተጫዋቾች ምክንያት ይህ ተጫዋች በቋሚነት የመሰለፍ እድልን ማግኘት አልቻለም። በፊት መስመር ላይ ሁለቱ ብራዚላዊያን ሮድሪጎ እና ቪኒሲዮስ ያሉ፣ ከዛ በተጨማሪ ደግሞ ኬሊያን ምባፔም በዛ ቡድን ውስጥ አለ። ጎንዛሎ ጋርሲያም ከኤንድሪክ ቀድሞ የተሰላፊነት እድል የሚሰጡ አይነት ተጫዋች ነውና ይህ ተጫዋች ኤንድሪክ ፊሊፔ እድሎችን ማግኘት በጣም ተስኖታል ተብሎ ነው የሚታሰበውና ምናልባት አሁን ላይ ወደ ፍሬንች ሊጓኑ ክለብ ሊዮን ሊያመራ የሚችልበት በጣም ትልቅ እድል እንዳለ ቢነገርም ነገር ግን ማንቸስተር ዩናይትድ እና እንዲሁ ደግሞ አስተን ቪላም ቢሆን እዚህ ተጫዋች ላይ ፍላጎቶችን እያሳዩ እንደሚገኙ የሚያሳዩ መረጃዎችን እየተመለከትን እንገኛለን። በተለይ በሩበን አሞሪም የሚመራው ማንቸስተር ዩናይትድ የማጥቃት መስመሩን ማጠናከር እንደሚፈልግ የሚታወቅ ነው። ቤንጃሚን ሼስኮ ጉዳት ላይ ነው። ከቤንጃሚን ሼስኮ ውጪ ደግሞ የምንጠቅሰው ይሄ ነው ብለን የምናነሳው የ9 ቁጥር ተጫዋች እንደሌላቸው ይታወቃል። ምናልባት ጆሹዋ ዝርክዚ ይኖር ይሆናል። ነገር ግን ጆሹዋ ዝርክዚ በሩበን አሞሪም ስር የሚጠበቀውን አይነት እንቅስቃሴ እያደረገ ነው ብሎ ማንሳት አይቻልም አሁን ላይ እና ይህንን ተጫዋች ምናልባት ቢያመጡ ኖሮ ጥሩ ነገሮችን ማድረግ ይችል ነበር። ነገር ግን ከሪያል ማድሪድ ጋር ያልተስማሙበት አንድ ጉዳይ እንዳለ ይታወቃል። ሪያል ማድሪድ እና ማንቸስተር ዩናይትድ። ይኸውም ጉዳይ ደግሞ እንግዲህ እነዚህ ሁለት ቡድኖች ያልተስማሙበት ትልቁ ምክንያት ተብሎ እየተነሳ የሚገኘው ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በሚቀጥለው ክረምት ደግሞ አሁን በውሰት አምጥቶት በሚቀጥለው ክረምት በቋሚነት ክለቡን እንዲቀላቀል ፍላጎቱ አለው። ነገር ግን ሪያል ማድሪድ ምንም አይነት የቋሚ ስምምነትን አሁን ላይ ማድረግ አይፈልጉምና በዚህ ምክንያት ሁለቱ ክለቦች እንዳልተስማሙ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙትና ማንቸስተር ዩናይትድ ይህንን ተጫዋች ማስፈረም ቢፈልግም በእነዚህ አይነት ጉዳዮች ምክንያት ግን ይህንን ተጫዋች ማግኘት እንደማይችሉ የሚያሳዩ መረጃዎች ናቸው የወጡት። ቡካዮ ሳካን የተመለከተ መረጃን ደግሞ ወደ እናንተ እናድርስ ውድ ቤተሰቦቻችን። ከቡካዮ ሳካ ጋር በተያያዘ እየተነሳ የሚገኘው መረጃ እንግዲህ አርሰናሎች በሚቀጥሉት ወራት ከቡካዮ ሳካ ጋር አዲስ ኮንትራት ለማስፈረምም ተስፋ እንዳደረጉ ነው እየተገለጸ የሚገኘው። የ24 ዓመቱ ተጫዋች በክለብ ውስጥም ከምርጥ ተጫዋቾች አንደኛው ሲሆን በፕሪሚየር ሊጉ ከሚገኙትም ምርጥ ወጣት አጥቂዎች መካከልም ይገኝበታል። አርሰናል ለወደፊቱ ጠንካራ እንግዲህ ቡድን ለመገንባት ከፈለገ የዚህን ጥራት ያለውን ተጫዋች ማቆየትም ይኖርበታል። በተለይ እንደ መረጃዎች ከሆነ አርሰናል ለዚህ የ24 ዓመት የክንፍ መስመር ተጫዋቻቸው ከተወካዮቹ ጋርም ጥሩ የሚባሉ ንግግሮችን አድርገዋል። በቅርቡ ከተጫዋቹ ጋርም አዲስ ኮንትራት ለመስማማትም ተስፋ እያደረገ ነው። ሁኔታው እንዴት እንደሚዳብርም የሚታይ ነው የሚሆነው። ሳካ በአርሰናል መጫወት እየተደሰተ ሲሆን በቋሚነት ከፍተኛ ደረጃ ላይ እየተጫወተ ነው። በሌላ በኩል ደግሞ አርሰናል በውድድር ዘመኑ ዋና ዋንጫዎችን ለማግኘትም እየገፋ ነው። የእንግሊዝ ብሔራዊ ቡድን አጥቂ ለመልቀቅ ምንም አይነት ምክንያት የለውም። ለክለቡ የረጅም ጊዜ የወደፊት እጣውንም ለማስጠበቅም እድሉ ሰፊ እንደሆነ ጭምር ነው እየተነገረ የሚገኘው። አርሰናል በቅርቡ የዊሊያም ሳሊባን የረጅም ጊዜ የወደፊት እጣ ለማስጠበቅ ጥሩ ስራን ሰርቷል። እናም አድናቂዎቹ ክለቡ ቁልፍ ተጫዋቹንም የረጅም ጊዜ የወደፊት እጣውንም ለማስጠበቅ በጥንቃቄ እየሰራ በመሆኑ ደስ ብሏቸዋል። አርሰናል በቅርብ ጊዜ በተካሄዱ የዝውውር መስኮቶችን በጣም ንቁ ነበር። እናም ጥራት ያላቸው ተጫዋቾችንም አስፈርመዋል። ሆኖም ግን ተወዳዳሪ ቡድን ለመገንባት ከፈለጉ ምርጥ ተጫዋቾቻቸውን አሁንም ማቆየት ይኖርባቸዋል። ሳካ ዓለም አቀፍ ደረጃውን የጠበቀ ተጫዋች ለመሆን የሚያስፈልጉት ሁሉም ብቃቶች ያሉት፣ እናም ለክለቡ የረጅም ጊዜ ደግሞ መቆየቱ ለአርሰናልም ትልቅ ማበረታቻ ይሆናል። ሁለቱም ወገኖች በፍጥነት ስምምነት ላይ መድረስ ይችሉ እንደሆነ እንግዲህ አሁንም የሚታይ ጉዳይ ነው። ሳካ ለአርሰናል 74 ጎሎችን እና 71 ለጎል የሆኑ ኳሶችን ደግሞ አስተዋጽኦ አድርጓል። ገና 24 ዓመቱ ነው። በአሰልጣኝነትና በተሞክሮ ደግሞ በልምድም በጣም ጠንካራ ይሆናል። ኮንትራቱ እስከ 2027 ድረስ ያለው ሲሆን ከፍተኛ እንግዲህ ፈላጊዎች ቢኖሩትም ነገር ግን በአርሰናል ኮንትራቱን ያራዝማል ተብሎ እንደሚጠበቅ ነው መረጃዎቹ እየወጡ የሚገኙት። የቼልሲው የመሃል ተከላካይ ዌስሊ ፎፋና በክስ ምክንያት 9ኛ ቅጣት እንደተመዘገበበት ነው የተገለጸው። ይህ እንግዲህ ፈረንሳዊ ተከላካይ ቀደም ሲል በሌስተር ሲቲ አስደናቂ ብቃትን ቢያሳይም ቸልሲ በከፍተኛ ክፍያ ቢቀላቀልም በስታንፈርድ ብሪጅ ግን አንጻራዊ ውድቀት እንግዲህ እየገጠመው ነው። ፎፋና በቼልሲ የነበረውን ቆይታ ያቋረጡበት የጉዳት ችግሮች የነበሩበት ሲሆን ከሜዳ ውጭም በመጥፎ አመለካከትና ባህሪያቶቹ ዙሪያ ችግሮች እንዳሉበት ነው ግልጽ የሆነው። እንደ ቴሌግራፍ ዘገባ ከሆነ ፎፋና ቀደም ሲል በተፈጸሙ 8 እንግዲህ የመኪና መንገድ ላይ ስነ ምግባር ክሶች ምክንያት የመንዳት እገዳ ተጥሎበት ነበር። ዘገባው እንደሚያመለክተው ፎፋና አሁን 9ኛውን ጥፋት ሲፈጽም በቪዲዮ ተቀርጿል። ይህ ማለት 300 ሰዓታት የሚሆን ያልተከፈለ የማህበረሰብ አገልግሎትም
እንግዲህ ይጠብቀዋል ተብሎ ነው የሚታሰበው። ዌስሊ ፎፋና እንግዲህ በእነዚህ ድርጊቶቹ ከፍተኛ ትችት ተሰንዝሮበታል ነው እየተባለ የሚገኘው። አሳፋሪ ባህሪያቶቹንም በጽኑ የኮነኑትም አሉ። ብዙ ወጣቶች እርሱን የሚመለከቱ ናቸው እና እንደ እርሱ ደግሞ መሆን ይፈልጋሉ። መከተልም የሚፈልጉ በእርግጠኝነት ይከተሉታል። ይህ ደግሞ በጠቅላላው ስራው ላይ እክል ይገጥመዋል ብለዋል። ሆኖም ግን እነሱ ደህንነታቸውን የሚጠብቁትን እነዚህን ውድ መኪናዎች ከሁሉም ተጨማሪ ነገሮቻቸው ጋር ለመግዛት አቅም አይኖራቸውም። እናም ፈተናውን አሁን ላይ ያለፈው 17 ዓመት የሆነው ሰውም ሊኖር ይችላል። እርሱ ደግሞ ራሱን መኮረጅ እንደሚችል ያስባል ሲልም ጭምር ነው የተናገረው። መኪናቸውን መቆጣጠር አልቻሉም። እናም አንዳንድ አሳፋሪ ደግሞ ስህተቶችንም ሲፈጽሙ ተመልክቻለሁ ብለዋል። ስለ ባህሪው ይበልጥ ኃላፊነት የሚሰማው ሰው መሆን ያስፈልገዋል ሲልም ጭምር ነው ፎፋናን የተቸው። ይህም ከእግር ኳስ ጋር ምንም አይነት ግንኙነት ባይኖረውም ፎፋና ግን ከሜዳ ውጭ ባህሪውን ማሻሻል እንዳለበት ነው የተገለጸው። በትክክል እንግዲህ እንደተናገሩት ከሆነ የ24 ዓመቱ ተጫዋች አድናቂዎች እሱን የሚመለከቱት እንዳሉ ይታወቃልና በግል ሕይወቱ በጣም በቸልተኝነት እየተንቀሳቀሰ መሆኑን በማወቃቸው ደስተኛ አይሆኑም። ቸልሲ በፎፋና ላይ ማንኛውም አይነት እርምጃ ይውሰድ እንደሆነ እስካሁን ምንም አይነት ውሳኔ እንዳልወሰኑ ነው መረጃዎቹ የወጡት። ሪፖርቶች እንደሚያሳዩት ከሆነ የክሪስታል ፓላሱ ተከላካይ የሆነው ማርክ ጉሂም የውሉ ማብቂያ እየተቃረበ በመሆኑ ሊቨርፑል እሱን ለማስፈረም የሚደረገውን ፉክክር አሁንም መሪ ሊሆን ይችላል። የእንግሊዝ ብሔራዊ ቡድን ተጫዋች በሴልኸርስት ፓርክ በነበረበት ጊዜም ኮከብ ነው። እናም ደግሞ የዚህ የውድድር ዘመን መጨረሻ ላይ ነፃ ተጫዋች ለመሆንም እየተቃረበ ነው። ይህ ደግሞ ለማርክ ጉሂ ፊርማ ክፍት ፉክክርን ሊያደርግ ይችላል። ግሬም ቤሊ ቀደም ሲል ለቲቢአር ፉትቦል እንደተናገረው ሊቨርፑል በክረምቱ ወቅትም እሱን ማስፈረም ካመለጠው በኋላ አሁን ያለው ሁኔታም ፍጹም አዲስ የዝውውር ሁኔታ በመሆኑ እንደ ማንቸስተር ዩናይትድ ያሉ ክለቦች ሊፎካከሩት ይችላሉ። ይህ በእንዲህ እንዳለ ከዚህ ቀደም ቶተንሃም ፉክክሩን እየመራ እንደሆነ ተነግሮ ነበር። ቢሆንም ግን አንዲ ካይላ ማርክ ጉሂ አሁንም ልቡ ሊቨርፑልን ለመቀላቀል ላይ ነው ሲል እየዘገበ ነው። ቨርጂል ቫን ዳይክ እንደተገለጸው ከሆነ ኢብራሂማ ኮናቴ ደግሞ ውሉ ሊጠናቀቅ እንደሆነ ይታወቃል። ስለዚህም ማርክ ጉሂ በአሁኑ ጊዜ በሊቨርፑል ቤት ተስማሚ ይመስላል። የ25 ዓመቱ ተጫዋች ለማንቸስተር ዩናይትድም ተስማሚ ሊሆን ይችላል ተብሎ ታስቧል። ምክንያቱም እነሱ እንግዲህ በሶስት ተከላካዮች ይጫወታሉና እንደ ሃሪ ማጓየር እና ማቲያስ ደሊት ላሉ ተጫዋቾችም አማራጮችን ከፈለጉ እሱ ጥሩ ነው። ሊሳንድሮ ማርቲኔዝ ደግሞ በኦልድ ትራፎርድ በነበረበት ጊዜ ለጉዳት በጣም የተጋለጠ መሆኑን እየተመለከትን ነው። የቀድሞ የዩናይትድ ኮከብ ሉዊስ ሳሃ በቅርቡ ለማንቸስተር ኢቭኒንግ ኒውስ ጋርም በሰጠው ቃለም ጉሂን ሲያሞግስና የቀድሞ ክለቡንም ከሊቨርፑል ቀድሞ እሱን ለማስፈረም እንዲሞክሩ ሲያሳስብ ነበር። ሳሃ እንዲህ ያለው ማርክ ጉሂ በእርግጠኝነት ከፍተኛ ተጫዋችና መሪ ነው። እንደ ተጫዋችም በጣም እወደዋለሁ። ቀላል ነው። ማንቸስተር ዩናይትድ የሊቨርፑልን ስምምነት ለመጥለፍ ከቻለ ከገበያ ዋጋው በ20 ሚሊዮን ፓውንድም ተጨማሪ ከፍሎም ቢሆን ሊያደርገው ይገባል። እሱ በጣም ጥሩ ተጫዋች ነው ብዬ አስባለሁ። ወጥ የሆነ አቋሙንና የሚሰጠውንም ግልጋሎት በእውነት አደንቃለሁ። ግንኙነትንም እንዲሁ አደንቃለሁ። እናም እሱ በጣም አስተማማኝ ተጫዋች ነው። እሱ ያለምንም ጥርጥርም የወደፊት ትልቅ ቡድን አካል ይሆናል ብዬ እንግዲህ ትልቅ ስኬቶችንም ያመጣል ብዬ አስባለሁ ሲልም ጭምር ነው የተናገረው ሉዊስ ሳሃ። ሪፖርቶች እንደሚያመለክቱት ከሆነ ክሪስታል ፓላስ እንግዲህ የማርክ ጉሂን ምትክ ለማግኘትም የአስተን ቪላውን የማል ተከላካይ ኤዝሪል ኮንሳን ለማስፈረምም ፍላጎት እንዳለው ነው የተገለጸው። ሊቨርፑል በክረምቱ ወቅትም እሱን ለማስፈረም ስምምነት ላይ ለመድረስ ተቃርቦ የነበረ ቢሆንም አሁንም ግን ማርክ ጉሂን ለማስፈረም ፍላጎት አለው። ጉሂ ወደ አንፊልድ ባይዘዋወር እንኳን በውድድር ዘመኑ መጨረሻ ላይ ነፃ ተጫዋች እንደሚሆን ነው የሚጠበቀው። ጉሂ ከክሪስታል ፓላስ ጋር አዲስ ውል የሚፈርም አይመስልም። ስለዚህም ክለቡ ደግሞ አዲስ ተከላካይ መፈለግ ይኖርበታል። ኤዝሬል ኮንሳ ደግሞ ለኤግልሶች ወይም ለክሪስታል ፓላሶች የሚታሰብ ብልህ ኢላማ ይመስላል። የእንግሊዝ ብሔራዊ ቡድን ተጫዋች በአስተን ቪላ አስደናቂ ብቃትን አሳይቷል እና በኦሊቨር ግላርሰን ቡድን ውስጥም ማርክ ጉሂን ለመተካት የሚያስችል ብቃት ይኖረዋል ብሎ መገመት ይቻላል። ኤዝሬል ኮንሳ ከሊቨርፑል ራሱም ትኩረትን ስቧል። ነገር ግን ጉሂን ማስፈረም ካልቻሉ በቀር እንደገና በጉሂ ላይ ቅድሚያ እንደሚሰጡ መገመቱ ይቻላል። ቪላ ኮንሳህን መልቀቅ እንደማይፈልግ እርግጥ ቢሆንም በቅርብ ጊዜ በገንዘብ ችግር ምክንያትም ተጫዋቾችን ለመሸጥ ተገዷል ነው የተባለው። የፕሪሚየር ሊጉ የትርፍና ቀጣይነት ደንቦች ወይም ደግሞ ፕሮፊት ኤንድ ሰስቴናቢሊቲ ሎውስ የምንላቸው ላይ ቪላ በተለይም አጥብቆ እንግዲህ ስለሚሰማው ክለቡ ባለፈው ክረምትን ዳግላስ ሉዊዝን በጥር ወር ደግሞ ጆን ዱራንንና ከዚያ በፊት ደግሞ የውድድር ዘመን መጀመሪያ ላይ ጃኮብ ራምዚን እንዲሸጥም አስገድዶታል። ይህ ማለት ገንዘቡን ትክክል ከሆነ ፓላስ ኤዝሬል ኮንሳህን የማስፈረም ከባድ እድል አለው ማለት ሊሆን ይችላል። ኤዝሬል ኮንሳ ትልቅ ዝውውር ለማግኘት የሚያስችል
ብቃት እንዳለው ይነገራል። በመሆኑም ሴልኸርስት ፓርክ በአሁኑ ጊዜ በጣም የሚማርክ መዳረሻ ስለሚመስል ይህንን የሚመለከቱ አስደሳች ስምምነት ሊሆን ይችላል ተብሎ ይጠበቃል። ኦሊቨር ግላርሰን በቅርብ ወራት ውስጥም የኤፍኤ ካፕና ኮሚንሺልድ ዋንጫዎችን ከፓላስ ጋር አሸንፏል። እንዲሁም በቅርቡ ደግሞ ያበቃውን የክለቡን የምንጊዜም ከፍተኛ የሽንፈት የሌለበት ሩጫንም ደግሞ እንዲያስመዘግብ መምራቱ የሚታወስ ጉዳይ ነውና አሁን ላይ ይህንን ተጫዋች ለመልቀቅ ይገደዳሉ። የቀድሞ የማንቸስተር ዩናይትድ የክም ተጫዋች የሆነው ናኒ የቀድሞ ክለቡ የቶትናሙን አማካይ የሆነው ዣኦ ፓሊኒሃን የማስፈረም ዝውውር እንዲያጠናቅቅ ጠይቋል። የፖርቱጋል ብሔራዊ ቡድን ተጫዋች ከዚህ ቀደም ከፉላም ጋር በፕሪሚየር ሊጉ አስደናቂ ብቃትን ካሳየ በኋላ በአሁኑ ጊዜ ከባየር ሚኒክ በውሰት ቶትናም ሆትስፐርስ ነው የሚገኘው። ናኒ እንግዲህ ከፓሊኒሃ ጋር ስፖርቲንግ ሊዝበን በነበሩበት ጊዜ የሚያውቀዋልና የቀድሞ የማንቸስተር ዩናይትድ ትልቅ አድናቂ እንደሆነ ግልጽ ነው። ሜትሮ እንደጠቀሰው ከሆነ ባደረገው ቃለ ምልልስም ናኒ ፓሊኒሃን ለማንቸስተር ዩናይትድ ተስማሚ ኢላማ አድርጎ ሰይሞታል። እሱ ለክለቡ ዲኤንኤ የሚስማማ የተሟላ ተጫዋችም ይመስለኛል በማለትም ጭምር ነው የተናገረው። ፓሊኒሃ በቅርብ ጊዜ ውስጥም ለዩናይትድ እውን ሊሆን የሚችል ኢላማ ይሆናል ወይ የሚለው መታየት ያለበት ቢሆንም በናኒ እንደ ህልም ፈራሚ ነው የተሰየመው። እንግዲህ እንደ ዘገባዎች ከሆነ በቡድን ውስጥም በማንቸስተር ዩናይትድ ቡድን ውስጥም በእርግጥም አዲስ ተጨማሪ ተጫዋቾችን ይፈልጋሉና ፓሊኒሃ ሳማኝ ያልሆነው ማኑኤል ኡጋርቴ ላይ ትልቅ መሻሻልን እንደሚያመጣ እርግጥ ነው። ናኒ ሲናገርም ዣኦ ፓሊኒሃ ትልቅ ተጫዋች ነው፣ ከሱ ጋር ስፖርቲንግ ውስጥም ተጫውቻ ያለው ከዚያም ብዙ እያደገና እየተማረ ነበር። ከጥቂት ዓመታት በኋላ በቦታው ላይ ካሉ ምርጥ ተጫዋቾች አንደኛው ሆነ። ኳስን በማሸነፍና በመመለስ እንዲሁም በማቋረጥ ረገድም በጣም ጠንካራና ተሰጥኦ ያለው ነው። ወደፊት በመጫወት ጎሎችን በማስቆጠር ከቡድኑ ጋር በመገናኘትና ኳሱን ይዞ ደግሞ ወደፊት በመሄድም ተሻሽሏል። በቦታው ላይ የተሟላ ተጫዋችም ሆኗል ሲልም ጭምር ነው የተናገረው። እሱ ታላቅ ተጫዋች ነው ብዬ አስባለሁ። እናም ለቶትናም በጣም ጥሩ መጫወት ይችላል። ከባየር ሚኒክ ጋር እድል አግኝቶ ነበር። እናም በሚቀጥለው የውድድር ዘመን ምን እንደሚሆን እርግጠኛ አይደለንም። ነገር ግን በዓለም ላይ ስለ ማንኛውም ቡድን መጫወት የሚችል ተጫዋች ነው። በቋሚነት ጤናማ መሆን ብቻ ይፈልጋል፣ ምክንያቱም ጉዳቶችን አንዳንድ ጊዜ ችግር ይፈጥራሉ። እሱ ድንቅ ስራ እንደሚኖረው ማምናለሁ። አክሎም እንዲህ ብለዋል። እሱ ኳሶችን መልሶ ለማግኘትና ለመታገልም ጉልበት ብቃት ያለው ተጫዋች ነው። ያ ደግሞ ለማንቸስተር ዩናይትድ ዲኤንኤ የሚስማማ ነገር ነው ሲልም ጭምር ነው የተናገረው። ዩናይትድ ከሌሎች በርካታ አማካዮች ጋር ስሙ ተያይዟል። ስለዚህም በሆነ ወቅት ላይ ፓሊኒሃ ቅድሚያ የሚሰጡት ኢላማ ያደርጉታል የሚለው መታየት ያለበት ቢሆንም ናኒ ለቡድኑ ስለሚስማማበት ሁኔታ ደግሞ ጥሩ ነጥቦችን አስቀምጧል ሲልም ጭምር ነው እየተናገረ እንደሚገኝ ዘገባዎቹ የወጡት። የአርሰናሉ አሰልጣኝ ሚኬል አርቴታ ወዲያውኑ ወደ ቡድኑ ማምጣት ከሚፈልጋቸው የተለያዩ ተጫዋቾች ያሉ በዚህ ጥር ወርም የሚመጡ ገንዘቦች ይኖራሉ ተብሎ ይታሰባል። ሆኖም ግን ለመጀመሪያ ጊዜ በዴይሊ ሜል እንደተዘገበው ክለቡ የበለጠ የረጅም ጊዜ እይታን ስለሚስብ በሚመጣው የክረምት የተጫዋቾች የዝውውር መስኮት ተጨማሪ ገንዘብ ለማውጣት የግድ የችኮላ ነገር አይኖርም። አርሰናል ባለፈው ጥር ወርም ትልቅ የጉዳት ቀውስ ቢያጋጥመውም ወደ ገበያው ላለመግባት ወስኖ ነበር። ከዚያም በክረምቱ ወቅት ነው ብዙ ለውጦችን ያደረገው። አርሰናሎች በገንዘብ ረገድ በጥሩ ሁኔታ ላይ ይገኛሉ። ስለዚህም አርቴታ የሚሰራበት ጥሩ በጀት ሊኖረው ይችላል። ሆኖም ክለቡ ገና ማንኛውም ተጫዋችን በንቃት ማሳደድ ይጀምር እንደሆነ በእርግጠኝነት ለማወቅ ግን ጊዜው ገና እንደሆነ ነው የሚነገረው። ለረጅም ጊዜ የሚጠበቁ 3 ኢላማዎች እንዳሉት ተነግሮ ነበር። አርሰናል እንደ ሊሉ አዩብ ቡዋዲ፣ የባየር ሚኒኩን እንዲሁ ሌናርት ካርል ያሉ ወጣቶችን እያየ ነው። ምንም እንኳን ከሁለተኛው ተጫዋች ጋር ያለው እድል እውን የመሆን እድሉ በጣም ዝቅተኛ ቢሆንም የሰሜን ለንደኑ ግዙፍ ክለብ የባርሴሎናውን ማርክ ካሴዶንም ለማስፈረም ፉክክር ውስጥ ሊገባ ይችላል። ሆኖም ግን በዚህ ዝውውር ላይ ቼልሲ ወደፊት ስለሚገኝ ስምምነቱ ምን ያክል እውን ሊሆን እንደሚችል ግልጽ አይደለም። ከዚህ ውጭ ግን የአርሰናል ትኩረት በቅርብ ጊዜ ውስጥ በኮከብ 3ቱ ተጫዋቾች ቡካዮ ሳካ፣ ጁሪያን ቲምበር እና ዴክላን ራይስ አዲስ ኮንትራቶች ላይ ይሆናል ተብሎ ይጠበቃል። የአርሰናል ደጋፊዎች አርቴታ አሁን ባለው ቡድኑ ሁኔታ ላይ በእርግጠኝነት ደስተኛ ይሆናሉ። ስለዚህም ከስኬታማ ክረምት በኋላ ተጨማሪ ለውጦችን ለማድረግም አለመቸኮሉ ምክንያታዊ ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየወጡ የሚገኙት። ውድ ቤተሰቦቻችን እያደመጣችሁ ያላችሁት ከፉአድ ባሩ የዩቲዩብ ቻናላችን የዛሬውን የከሰዓቱን ፕሮግራማችንን ነው። የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ መረጃዎችን ወደ እናንተ የምናደርስበት ቻናላችን ነው። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት ነው የምንጋብዛችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ደግሞ ሌሎች ስፖርታዊ ጉዳዮችን አካተን
በድጋሚ ተመልሰን የምንመጣ ይሆናል። ስለተከታተላችሁኝ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው። መልካም ጊዜ ይሆንላችሁ።